እንደምን አደራችሁ የተከበራችሁ ተመልካቾች ከአዲስ ቀን ወደ ስፖርት መረጃዎቻችን ደግሞ እናልፋለን። በትናንትናው ዕለት በስቶክሆልም ዳይመንድ ሊግ አትሌት ኩማ ጊርማ ሁለተኛ ደረጃን ይዞ አጠናቋል። በ5000 ሜትር የወንዶች ውድድር ሁለተኛ ደረጃን ይዞ አጠናቋል። በርካታ አውሮፓውያን አትሌቶች የተሳተፉበት በተወሰነ መልኩ ደግሞ ኢትዮጵያውያንና ኬንያውያን አትሌቶች የተሰለፉበት የስቶክሆልም ማራቶን የስቶክሆልም የዳይመንድ ሊግ ውድድር ትናንትና ነበር መከናወን የቻለው። በዚህም አትሌት ኩማ ጊርማ ሁለተኛ ደረጃን ይዞ አጠናቋል። 12:57:46 ደግሞ ርቀቱን ለማጠናቀቅ የፈጀበት ሰዓት ነው። ውድድሩን ስዊድናዊው አንድሬስ አልምግረን ቀዳሚ ሆኖ አጠናቋል። ከ11 ሴኮንድ በላይ ውድድሩን በበላይነት አጠናቋል። ያ ማለት ተከታዩን ደረጃ ይዞ ያጠናቀቀው ኩማ ጊርማን ጨምሮ ሌሎች አትሌቶች ከአትሌቱ ጋር ብርቱ ፉክክር ማድረግ አልቻሉም። በመጨረሻ ዙር ላይ ቀዳሚ ሆኖ ሲያጠናቀቅ በማዕከላቸው የነበረው ርቀት ብዙ ነበር ማለት ይቻላል። ካይ ሮቢንሰን ሶስተኛ ደረጃን ይዞ አጠናቋል። ከዛ ውጪ ሌሎች ኢትዮጵያውያን አትሌቶች በውድድሩ ተሳትፈዋል። ቢኒያም በውድድሩ 13ኛ ደረጃን ይዞ ነበር ማጠናቀቅ የቻለው ቢኒያም መላክ። ከዛ ውጪ ይበልጣል ጋሻውን ደግሞ ውድድሩን ሳያጠናቀቅ የቀረበት ነው። ከዛ ባሻገር በወንዶች 800 ሜትርን ሴቶች 800 ሜትር ውድድሮችም ተደርጓል። በተለይ በወንዶቹ ኢማኑኤል ዋኒዮኒ ኬንያዊው አትሌት ዳግም በቀናት ልዩነት በስዊድን ትናንትና በስቶክሆልም በተከናወነው የዳይመንድ ሊግ ውድድር ቀዳሚ ሆኖ ያጠናቀቀበት ነው። ኢትዮጵያውያን ብዙም ባልተሳተፉበት ነገር ግን በተጠባቂው በ5000 ሜትር ደግሞ አትሌት ኩማ ጊርማ ሁለተኛ ደረጃን ይዞ ያገባደደበት ሆኖ የስቶክሆልም ዳይመንድ ሊግ ተጠናቋል። ከዚህ ጋር ተያይዞ በዚህ በስቶክሆልም ዳይመንድ ሊግ ትናንትና በምርኩዝ ዝላይ ሙንዶ ዱፕላንቲስ ሌላ የዓለም አዲስ ሪከርድ አስመዝግቦ አሸንፏል። ለ12ኛ ጊዜ ነው የዓለም ክብረ ወሰንን ማስበር የቻለው ስዊድናዊው የምርኩዝ ዝላይ አትሌት ትናንትና 6.28 ሜትር በመዝለል እንግዲህ ሌላኛውን አዲስ የዓለም ክብረ ወሰንን መስበር ችሏል። ገና በልጅነቱ ነበረ በዚህ በስዊድን ውድድሮች ላይ መሳተፍ የጀመረው። ትናንትናም በሀገሩ ልጆች ፊት በሀገሩ ደጋፊዎች ፊት በዚህ በምርኩዝ ዝላዩ ሌላ አዲስ ታሪክ መጻፍ ችሏል። አስቀድሞ ከውድድሩም በፊት ሌላ አዲስ የዓለም ክብረ ወሰን ለመስበር እንደሚወዳደር ያ ስሜት እንደሚሰማው ተናግሮ ነበረ። እንዳሰበውም ጭምር ደግሞ 6.28 ሜትር በመዝለል በምርኩዝ ዝላዩ ለ12ኛ ጊዜ አዲስ የዓለም ክብረ ወሰንን በመስበር ሙንዶ ዱፕላንቲስ አሸንፏል። በተወዳደረባቸው ውድድሮች ሁሉ አዳዲስ ክብረ ወሰኖችን እያስመዘገበ ነው የሚገኘው። ዱፕላንቲስ በዓለም ሻምፒዮና በተደጋጋሚ በዳይመንድ ሊግ ውድድሮችን በተመሳሳይ በተደጋጋሚ ይህንን የዓለም ክብረ ወሰንን መስበር ችሏል። በኦሎምፒክ ደግሞ ለመጀመሪያ ጊዜ በፓሪስ ኦሎምፒክ በተመሳሳይ አዲስ ክብረ ወሰን በመስበር ሀገሩን ስዊድንን የወርቅ ሜዳሊያ ባለቤት ማድረጉ ይታወቃል። አሁንም ደግሞ በተሰለፈባቸው መድረኮች ላይ በአዲስ የዓለም ክብረ ወሰን እየተጠበቀ ስኬታማ ጉዞውን እያስቀጠለ ይገኛል። 25 ዓመቱ ላይ ይገኛል። አሁን ደግሞ በትልቅ ደረጃ ይህንን የማሳካት አቅም እንዳለውም ጭምር ከትናንትናው ድል በኋላ ሀሳቡን ሰጥቷል። በተለይ ስቴዲየም ውስጥ ያሉ ደጋፊዎች ሁሉ በተደጋጋሚ ስሙን ሲያነሱ ትልቅ ብርታት እንደሆነውም ጭምር ትልቅ ደስታ እንደተሰማውም ጭምር ሙንዶ ዱፕላንቲስ ሀሳቡን ሰጥቷል። ትናንትና 6.28 ሜትር ዘሎ አዲስ የዓለም ክብረ ወሰንን ማስመዝገብ ችሏል። ወደ ሌላኛው ጉዳያችን ስናቀና ደግሞ 35ኛው ሳምንት የኢትዮጵያ ፕሪሚየር ሊግ መርሃ ግብሮች እንመለከታለን። ትናንትና 4 ጨዋታዎች ተደርጓል። ከነኚህ ጨዋታዎች መካከል መቀለ ሰባ እንደርታና ኢትዮ ኤሌክትሪክ ተጋጣሚዎቻቸውን በማሸነፍ በሊጉ ለመቆየት ያላቸውን ጠባብ እድል ለመጠቀም ያገዛቸውን ውጤት ነው ትናንት ማስመዝገብ የቻሉት። መቀለ ሰባ እንደርታ ሌላኛውን የትግራይ ክልል ወልዋሎ አዲግራት ዩኒቨርሲቲ ነበር 2-1 በሆነ ውጤት ማሸነፍ የቻለው። ከዛ ውጪ ኢትዮ ኤሌክትሪክ ደግሞ 1-0 በሆነ ውጤት መቻልን አሸንፏል። ከነኚህ ክለቦች ባሻገር ሌላኛው ከፍተኛ የወራጅነት ስጋት ያለበት ፋሲል ከነማ ነጥብ ጥሏል። ትናንትና ከሌላኛው ወራጅ ቀጠና ክለብ ጋር አዳማ ከተማ ጋር ነበረ ጨዋታውን ያደረገው። አዳማ 2-0 ሲመራ ቆይቶ ፋሲል ከነማ 2-2 ሆኖ ጨዋታው በዚህ ውጤት ተጠናቋል። በቀጣይ ቀሪ መርሃ ግብር ላይ የፋሲል ከነማ ውጤት እጅጉን የሚጠበቅ ይሆናል። በቀጣይ በሚቀሩት መርሃ ግብሮች ላይ ውጤታማ መሆን ካልቻለ ፋሲል ከነማ
ከሊጉ መውረዱ ነገር እጅጉኑ እየተቃረበ ይመጣል ማለት ይቻላል። ትናንትና በተከወኑ ጨዋታዎች እንግዲህ መቀለ ሰባ እንደርታ 2-1 በሆነ ውጤት ወልዋሎን ሲያሸንፍ ሙሉጌታ ወልደ ጊዮርጊስና ሰለሞን ሀብቴ የአሸናፊነት ግቦችን ማስቆጠር ችለዋል። ናትናኤል ሰለሞን ደግሞ ብቸኛ የወልዋሎን ግብ ያስቆጠረ ተጫዋች ነው። ሽመክት ጉግሳ ኢትዮ ኤሌክትሪክ 1-0 በሆነ ውጤት መቻልን ሲያሸንፍ ብቸኛ ግብን 83ኛው ደቂቃ ላይ አስገኝተዋል። ከዛ ውጪ አዳማ ከፋሲል ባደረጉት ጨዋታ አዳማ ከተማ አስቀድሞ ነቢል ኑሪና አድናን ረሺድ በመጀመሪያው አጋማሽ ባስቆጠሩት ግቦች 7ና 23 ላይ 2-0 ሲመራ ቆይቶ ነገር ግን ጌታነህ ከበደ በፍጹም ቅጣት ምት 63ኛ አንዋር ሙራ ደግሞ 67ኛው ደቂቃ ላይ በጨዋታ ለፋሲል ግቦችን በማስቆጠር አቻ በሆነ ውጤት ነው ፋሲል ጨዋታውን ያጠናቀቀው። ምሽት ላይ የተደረገው ሌላኛው ጨዋታ በወላይታ ዲቻና ኢትዮጵያ ንግድ ባንክ መካከል ተደርጎ ንግድ ባንክ 3-2 በሆነ ውጤት አሸንፏል። በጨዋታው አዲስ ግዳይ፣ ኪቲካ ጅማና ሳይመን ፒተር የአሸናፊነት ግቦችን ለኢትዮጵያ ንግድ ባንክ አስገኝተዋል። ካርለስ ዳምጦና ኢዮብ ተስፋይ ደግሞ ለወላይታ ዲቻ ግቦቹን ያስቆጠሩ ተጫዋቾች ናቸው። ውጤቱን ተከትሎ ኢትዮጵያ ንግድ ባንክ አሁን በደረጃ ሰንጠረዡ ወደ 10ኛ ደረጃ ከፍ ብሏል 43 ነጥቦችን ይዞ። ከዛ ውጪ ፋሲል በ42 ነጥብ 12ኛ ደረጃ ላይ ይገኛል። ኢትዮ ኤሌክትሪክ በ41 ነጥብ 13ኛ፣ መቀለ ሰባ እንደርታ በተመሳሳይ ነጥብ 14ኛ ደረጃ ላይ ይገኛል። አዳማ ከተማ በ39 ነጥብ 16ኛ ነው። ክለቡ ከወዲሁ ለመውረድ እጅጉን የተቃረበ ክለብ መሆኑን ማንሳት ይቻላል። ትናንትና አሸንፈው ቢሆን ኖሮ በተወሰነ መልኩ በሊጉ የመቆየት ተስፋውን ያለመልም ነበር። አዳማ ከተማ አሁንም በቁጥራዊ ስሌት የመትረፍ እድል አለው፣ ነገር ግን እጅግ ጠባብ መሆኑን መመልከት ይቻላል። ፋሲል ከነማ በ42 12ኛ ነው። ቀጣይ የፋሲል እጣ ፋንታም እጅግ አስቸጋሪ ነው። ምክንያቱም ክለቡ ጨዋታዎችን አሸንፎ ለመውጣት እየተቸገረ ይገኛል። ያንን ተከትሎም በዚህ የውድድር ዓመት አስከፊ ውጤት ለማስመዝገብ የተቃረበ ይመስላል። ዛሬ የሊጉ ጨዋታዎች ቀጥሎ ይከናወናሉ። ቀን 9 ሰዓት ላይ ባህር ዳር ከተማ ከሐዋሳ ከተማ የሚያከናውኑት ጨዋታ ይጠበቃል። ባህር ዳር 3ኛ ደረጃ ላይ እንደሚገኝ ይታወቃል። ሐዋሳ ከተማም 4ኛ ደረጃነቱን ለማጠናከርና ከባህር ዳር ጋር ያለውን የነጥብ ልዩነት ወደ 1 ለማጥበብ በ50 ነጥብ 4ኛ ደረጃነቱን ለማጠናከር ጨዋታውን ያደርጋል። ከዛ ውጪ በዚህ በወንጂ ሁለገብ ስታዲየም ሌላኛው ጨዋታ በሲዳማ ቡናና በአርባ ምንጭ ከተማ መካከል 3 ሰዓት ተኩል ላይ ይደረጋል። ከደቂቃዎች በኋላ የሚጀመር ጨዋታ ነው። ሲዳማ ቡና በተመሳሳይ 4ኛ ደረጃን ለመረከብ ጨዋታውን ያደርጋል። ከዛ ውጭ አርባ ምንጭ በተወሰነ መልኩ የወራጅነት ስጋት ያለው ክለብ እንደመሆኑ መጠን ከጨዋታው 3 ነጥብ ማግኘት ይፈልጋል። የሳምንቱ የመጨረሻ ጨዋታ በነገው ዕለት በድሬዳዋ ከተማና በስሁል ሽረ መካከል ቀን 9 ሰዓት ላይ በወንጂ ሁለገብ ስታዲየም የሚከናወን ይሆናል። የ35ኛ ሳምንት ጨዋታዎች በዚሁ የሚጠናቀቁ ይሆናል። ወደ ውጭ ጉዳዮቻችን ደግሞ እናልፋለን። የዓለም ክለቦች ዋንጫ ሌሊቱን ሲከወን ነበር። ምሽት ላይም ተጠባቂ ጨዋታዎች ነበሩ። ከነኚህ መካከል ፓሪስ ሴን ጀርማ ከአትሌቲኮ ዲ ማድሪድ ያከናወነው ጨዋታ በፓሪስ ሴን ጀርማ 4-0 አሸናፊነት ተጠናቋል። የፓሪሱ ክለብ የአውሮፓ ሻምፒዮንስ ሊግን በታሪክ ለመጀመሪያ ጊዜ ካሳካ በኋላ ደግሞ በዚህ በክለቦች የዓለም ዋንጫ በታሪኩ ዳግም ለመጀመሪያ ጊዜ ዋንጫውን ለማሳካት የሉዊስ ኤንሪኬ ቡድን በምድቡ የመጀመሪያ ጨዋታውን በድል ጀምረዋል። በጨዋታው በሁለቱም አጋማሾች 2 ግቦችን ነው ማስቆጠር የቻለው ፓሪስ ሴን ጀርሜን። በዚህም ፋቢያን ሩይዝ 19ኛው ደቂቃ ላይ ቀዳሚ ግብን አስቆጠረ። ቪቲኒያ ደግሞ 45 ሲደመር 1 ላይ ተጨማሪ ግብን ካስቆጠረ በኋላ ማዩሉና ሊካንግ ኢን በጨዋታና በፍጹም ቅጣት ምት 87ና 97ኛው ደቂቃ ላይ ሌሎች የአሸናፊነት ግቦችን ለፓሪሱ ክለብ ማስቆጠር ችለዋል። በአትሌቲኮ ማድሪድ በኩል በዲያጎ ሲሞኒ ቡድን በኩል አዲሱ ፈራሚ ክሌመንት ሌንግሌት 78ኛው ደቂቃ ላይ በ2 ቢጫ ካርዶች ከሜዳ ወጥቷል። የሱ ከሜዳ መውጣትም 2 ተጨማሪ ግብ እንዲቆጠር ምክንያት ሆኖ ፓሪስ ሴን ጀርማ በምድብ 2 የመጀመሪያ ድሉን 4-0 በትልቁ የአውሮፓ ክለብ አትሌቲኮ ማድሪድ ላይ ማስመዝገብ ችሏል። በዚህ ምድብ ሌሊት ላይ ለዛሬ ማለዳ አጥቢያ በተከወነው ጨዋታ ቦታፎጎ የብራዚሉ ክለብ ሲያትል ሳውንድን
2-1 በሆነ ውጤት አሸንፏል። ኩናና ጄሱስ የአሸናፊነት ግቦችን ለብራዚሉ ክለብ ያስቆጠሩ ተጫዋቾች ናቸው። በዚህም ፓሪስ ሴን ጀርማንና ቦታፋጎ በምድቡ 3 ነጥቦችን የያዙ ክለቦች ናቸው። ሌላኛው ጨዋታ በርካታ ግቦችን ያስተናገደው የባየር ሙኒክና የኦክላንድ ሲቲ ጨዋታ ነው። ባየር ሙኒክ 10-0 በሆነ ውጤት አሸንፏል። ይህንን ጨዋታ በጨዋታው የሙኒክ የበላይነት ጎልቶ የታየበት ነበረ። በዚህም ባየር ሙኒክ 10-0 ሲያሸንፍ 3 ተጫዋቾች 2 ግቦችን ማስቆጠር ችሏል። ኪንግስሌይ ኮማን 6 እና 21ኛው ደቂቃ ላይ ግቦችን አስቆጥሯል፣ 2 ግቦችን። ከዛ ውጪ ማይክል ኦሊሴም በተመሳሳይ 2 ግቦችን አስቆጥሯል። ጃማስ ሙሲያላ ሃትሪክ ሲሰራ ቶማስ ሙለር 2 ግቦችን ያስቆጠረ ተጫዋች ነው። ሌላ ተጨማሪ ግብን ደግሞ ቦይ ያስቆጠረ ተጫዋች ነው። በዚህ መርሃ ግብር የኒውዚላንዱ ክለብ በዚህ በዓለም ዋንጫ ተሳትፎ ታሪክ የለውም፣ ብዙም ታሪክ የሌለው ክለብ ነው። ነገር ግን በአህጉሩ በተለይ ደግሞ በኦሺያና ሻምፒዮንስ ሊግ ባለፉት 4 ዓመታት በበላይነት አሸናፊ መሆኑን ተከትሎ በዓለም ክለቦች ዋንጫ እንዲሳተፍ ምክንያት ሆኗል። ነገር ግን እጅግ ዝቅተኛ ውጤትን ያስመዘገበ በዚህ በክለቦች የዓለም ዋንጫ በሰፊ የግብ ልዩነት የተሸነፈ ክለብ ሆኗል። ባየር ሙኒክም በዲኤፍቢ ፖካል ከዛ ውጪ በጀርመን ቡንደስሊጋ ባለፉት ዓመታት በርካታ ግቦችን ሲያስቆጥር እንደነበር ይታወቃል። አሁን ደግሞ በዓለም ክለቦች ዋንጫ በብዙ ግቦች ያስቆጠረ ክለብ ሆኗል። ትናንትና ስኬታማ ሆኗል። በ2020 የዚህ የክለቦች የዓለም ዋንጫ ሻምፒዮን መሆኑ ይታወቃል። ባየር ሙኒክ ዳግም ለሁለተኛ ጊዜ ደግሞ የመድረኩን ዋንጫ ለማሳካት በምድብ 3 ጥሩ ጉዞን ያደረገ ክለብ ነው። ሌላኛውን ምድብ እንመለከታለን። ፓልሜራስ ከፖርቶ ያደረጉት ጨዋታ ነው። ይህ ጨዋታ በርካታ የግብ ዕድሎችን ያስተናገደ ጥሩ ሙከራ የተደረገበት ጨዋታ ሆኖ 0-0 በሆነ ውጤት ፍጻሜ ነው አግኝቷል። በዚህ ጨዋታ ላይ በርካታ ደጋፊዎችም ጭምር የተገኙበት ነው። የፓሪስና አትሌቲኮ ማድሪድን ከ80 ሺህ በላይ ተመልካቾች ሜዳ ውስጥ ተገኝተው ነበር ሲከታተሉ የነበሩት። በዚህ በፓልሜራስና ፖርቶን በተመሳሳይ በርካታ ደጋፊዎች የታደሙበት የብራዚሉ ክለብ ፓልሜራስ በዚህ መድረክ ስኬታማ መሆኑ ይታወቃል። በተደጋጋሚ ለፍጻሜም ደርሷል። አሁንም በመጀመሪያ የምድብ ጨዋታ እጅግ ጠንካራ ተፎካካሪ ሆኖ ቀርቦ ከፖርቶ ጋር በርካታ የግብ ዕድሎችን ፈጥሮ ሳይጠቀምበት ቀርቶ በተለይ የፖርቶ ግብ ጠባቂ ኢላማቸውን የጠበቁ ለግብ የቀረቡ ሙከራዎችን በማዳን ፖርቶን ከሽንፈት ታድጓል። 0-0 በሆነ ውጤት ጨዋታው ተጠናቋል። እንደሚታወቀው ከትናንትና በስቲያ ሌሊት ላይ ውድድሩ ሲጀምር አልሃሊ ከኢንተር ሚያሚ ባደረጉት ጨዋታ 0-0 ነበረ ጨዋታው የተጠናቀቀው። ስለዚህ አራቱም ክለቦች አንዳንድ ነጥቦችን ይዘው የመጀመሪያ ውድድራቸውን አጠናቋል። ዛሬ ምሽት ጨዋታው ቀጥሎ ይከናወናል። ቼልሲ ከሎስ አንጀለስ የሚያደርጉት ጨዋታ ምሽት 4 ሰዓት ላይ በምድብ 4 የሚከወን ነው የሚሆነው። በዚህም የዓለም ክለቦች ዋንጫ ቀጥሎ የሚከወን ይሆናል። ወደ ሌላኛው የእግር ኳስ ጨዋታ ደግሞ ስናቅና የበጎ አድራጎት ጨዋታ ነው። የእንግሊዝ የቀድሞ ብሔራዊ ቡድን ተጫዋቾችና ምርጥ የዓለማችን 11 ተጫዋቾች የተሰባሰቡበትና የዩኒሴፍ ሕጻናትን ለመርዳት ታሳቢ ያደረገ ዓመታዊ የበጎ አድራጎት ጨዋታ ነው። በዚህም ደግሞ ምርጥ 11 የዓለማችን ምርጥ 11 5-4 በሆነ ውጤት አሸንፏል። ዋይኒ ሩኒ፣ ማይክል ካሪክ እንዲሁም በሴቶች በኩልም በርካታ ሴት ተጫዋቾች የተሰለፉበት ነው። አትሌቶች የተሳተፉበት ነው። ሞፋራም ስኬታማው አትሌት ምርጥ ቀድሞ የእንግሊዝ ብሔራዊ ቡድንን በመወከል ደረጃ ተሳትፎን አድርጓል። ነገር ግን ቴቬስ ይህንን ጨዋታ አሸንፏል። ካርሎስ ቴቬስ 3 ግቦችን በማስቆጠር በዚህ ጨዋታ ላይ ጥሩ እንቅስቃሴን አድርጓል። ከዛ ውጪ ዲጄዎች የተሳተፉበት ሙዚቀኞች፣ ከዛ ውጪ ሚዲያ ላይ የሚሳተፉ ስራዎችን የሚሰሩ ቲቪ ፕሬዘንተሮች ወይም ደግሞ አቅራቢዎችን ጭምር የተሳተፉበት ነበረ። በዚህም 15 ሚሊዮን ፓውንድ ገቢ ተገኝተዋል። ይህም ደግሞ በቀጥታ ለህፃናት መርጃ ለዩኒሴፍ ገቢ እንደሚሆን ይታወቃል። በየአመቱ ይደረጋል። ትናንትናም በበርካታ ደጋፊዎች ፊት እንግዲህ ጨዋታ ተደርጓል። ዋይኒ ማርክ ሩኒም
አንድ ግብ ማስቆጠር ችሏል። ለቀድሞ የእንግሊዝ ብሔራዊ ቡድን በመወከል ረገድ ትናንትና ጥሩ እንቅስቃሴን አድርጓል። ከዛ ባሻገር በርካታ ታዋቂ የቀድሞ ተጫዋቾችና ሌሎች ቦክሰኞችም ጭምር የተሳተፉበት ነበረ። ከዛ ውጭ ወደ ሌሎች አጫጭር ጉዳዮች ደግሞ እናልፋለን። ጄናሮ ጋቱሶ አዲሱ የጣሊያን ብሔራዊ ቡድን አሰልጣኝ ሆኗል። በጣሊያን ብሔራዊ ቡድን ስኬታማ ከሆኑት የቀድሞ ተጫዋቾች መካከል አንዱ እንደሆነ ይታወቃል። ጄናሮ ጋቱሶ አሁን ሉቺያኖ ስፓሌቲ ከኃላፊነታቸው መነሳታቸውን ተከትሎ በሳቸው ምትክ ይህንን ኃላፊነት መረከብ ችሏል። በቀጣይ የ2026ቱን የዓለም ዋንጫን በትልቅ ደረጃ ጣሊያንን ስኬታማ የማድረግ ስራ ኃላፊነት ተጥሎበት ይህንን ቦታ መረከቡ ይፋ ተደርጓል። የጣሊያን እግር ኳስ ፌዴሬሽን ፕሬዝዳንት ይህንን ኃላፊነትን አምኖ እንደሰጡትም ጭምር ሀሳባቸውን ሰጥቷል። ጋብሪኤላ ግራቪና በትናንትናው ዕለት በጋቱሶ ሹመት ላይ አስተያየታቸውን ሰጥተዋል። ጋቱሶ የ2006ቱን የዓለም ዋንጫ ጣሊያን እንድታሳካ ትልቁ ሚና ተጫውተዋል። ሁለተኛ ቆዳው የጣሊያን ብሔራዊ ቡድን መለያ ነው የሚል አስተያየታቸውንም ጭምር ሰጥተዋል። እንግዲህ ወደ 10 ክለቦችን አሰልጥነዋል። ከነኚህ መካከል ማርሴይ፣ ኤሲ ሚላን፣ ቫሌንሺያ፣ ፊዮሬንቲና በትልቅ ደረጃ የሚነሱ ክለቦች ናቸው። ከዛ ውጪ በጣሊያን ሴሪ ቢ ፒዛን በትልቅ ደረጃ ክለቡን ከሴሪ ሲ ወደ ሴሪ ቢ ያሳደገ አሰልጣኝ መሆኑም ይታወቃል። ይህን ያህል በክለብ ደረጃ ስኬታማ አይደለም። ነገር ግን አሁን ይህ ኃላፊነት ታምኖበት ወደ ጣሊያን ብሔራዊ ቡድን ኃላፊነት መረከቡ ይፋ ተደርጓል። ሌላኛው አዲስ አሰልጣኝ የቀጠረው ቶተንሃም ሆትስፐር ማቲያስ ቴልን በቋሚነት ስለማስፈረሙ ትናንትና ይፋ አድርጓል። በጊዜያዊነት ነበረ ይህንን ተጫዋች በውሰት ከባየር ሙኒክ በጥር የዝውውር መስኮት ማስፈረም የቻለው በ6 ዓመት ውል በቋሚነት የማስፈረም ውል ተካቶለት ነበረ። ያንን ተከትሎም ማቲያስ ቴል በቀጥታ አሁን ላይ የቶተንሃም ሆትስፐር አዲሱ ፈራሚ ሆኗል። በቋሚነት ክለቡን ያገለግላል በቀጣይ ዓመታት። አስቀድሞ በውል ስምምነቱ መሰረት 45 ሚሊዮን ፓውንድ ነበረ የታሰበው። ነገር ግን በክለቦቹ መካከል በተደረገው ድርድር ቅናሽ ተደርጎ በ30 ሚሊዮን ፓውንድ ሂሳብ ቶተንሃም ሆትስፐር በቋሚነት ይህንን ተጫዋች በክለቡ አቆይቶታል። በባለፉት ጨዋታዎች በእንግሊዝ ፕሪሚየር ሊግና በሌሎች የአውሮፓ መድረኮችም የውስጥ ውድድሮችን ጨምሮ 20 ጨዋታዎችን አድርጎ 3 ግቦችን ማስቆጠሩ ይታወቃል። ማቲያስ ቴል በመስመር እንቅስቃሴው ጥሩ ግልጋሎትን ይሰጣል ተብሎ ታምኖበታል። በቀጣይ እንግዲህ በቶማስ ፍራንክ ስር በጥሩ ደረጃ ቶተንሃምን ያገለግላል ተብሎ ይጠበቃል። በመጨረሻም የራያን ቸርኪን ጉዳይ እናነሳለን። ራያን ቸርኪ አዲሱ የማንቸስተር ሲቲ ተጫዋች መሆኑ ይታወቃል። ፈረንሳዊ የ23 ዓመት ተጫዋች ነው። በቀጣይ በትልቅ ደረጃ ማንቸስተር ሲቲ ሊያገለግል ይችላል ተብሎ ነው እንግዲህ የሚታመነው። ፔፕ ጋርዲዮላ የተጫዋቹ አድናቂ ሆነው ይህንን ተጫዋች በ30.45 ሚሊዮን ፓውንድ ማስፈረማቸው ይታወቃል። ከሊዮን ተጫዋቹ በቀጣይ በማንቸስተር ሲቲ ቆይታው ማንቸስተር ዩናይትድን ለመበቀል እንደሚፈልግ ሀሳቡን ሰጥቷል። ምክንያቱም በሊዮን ቤት በተለይ በዩሮፓ ሊግ በግማሽ ፍጻሜ ከሊዮን ጋር ተገናኝተው ማንቸስተር ዩናይትድ በድምር ውጤት 4-3 አሸንፎ ወደ ፍጻሜ ማለፉ ይታወቃል። በዚህ ጨዋታ ላይ በሁለቱም ደርሶ መልስ ጨዋታ ራያን ቸርኪ ግቦችን አስቆጥሯል። ነገር ግን ክለቡን ማንቸስተር ዩናይትድ አሰናብቶታል። ያንን ተከትሎም ሊዮን በወቅቱ ከዩሮፓ ሊጉ ውጭ ሲሆን እጅግ ተከፍቶ እንደነበር ሀሳቡን ሰጥቷል። በቀጣይ ከማንቸስተር ሲቲ ጋር በሚኖረው ቆይታ ደግሞ ዩናይትድን ለመበቀልና ከማንቸስተር ሲቲ ጋር በቀጣይ ትላልቅ ዋንጫዎችን ለማሳካት ሁሉንም ጨዋታዎችን ማሸነፍ እንደሚፈልግ የ21 ዓመቱ ወጣቱ የመስመር ተጫዋች ሀሳቡን ሰጥቷል። በመስመር ደረጃ መጫወት ይችላል የፊት መስመር ሆኖ፣ ከዛ ውጪ ደግሞ በመሃል ስፍራም የ10 ቁጥር ሚና ይዞ የመጫወት አቅም እንዳለውም ጭምር አይተናል። ነገር ግን የኬቪን ዲብሩይኔ ተተኪ ለመሆን ሳይሆን በተፈለገው ቦታ ክለቡን ማገልገል እንደሚፈልግም ጭምር ራያን ቸርኪ አስተያየቱን ሰጥቷል። ከሁሉም በላይ ማንቸስተር ዩናይትድን ለመበቀል እንደሚፈልግ ሀሳቡን ያካተተበትን የውል ስምምነቱን ሲፈርም አስተያየቱን ሰጥቷል። ከአዲስ ቀን ለማለዳ የነበሩን ስፖርት መረጃዎቻችንም በዚሁ አበቁ። መልካም ቀን ይሆንላችሁ።